መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ ለእለ አመነ መድኃኒትነ ለእለ አመነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ልዩ የበዓለ መስቀል መርሃ ግብራችን ነው። የዛሬው አቅሌስያ መርሃ ግብራችን በበዓለ መስቀል ምክንያት ወደ ቀጣዩ ሳምንት የተላለፈ መሆኑን በማዘከር ዛሬ በአዲስ ኪዳን የክርስትና አዕማድ ከሆኑ ትምህርቶች መሃል ነገረ መስቀሉን የምናይ ይሆናል። ዲያቆን ዘማርያም ዘለቀ ይባላሉ። በዕቅበተ እምነት ሰፋ ያሉ ሥራዎችን በመስራት የወንጌል ተቃዋሚዎችን ተገቢ መልስ በመስጠት ዝም ያሰኙ አገልጋይ ናቸው። ስለ ነገረ መስቀሉ ያቀረቡልንን ትምህርት እንሆ እንላለን። በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። ዛሬ ስለ ቅዱስ መስቀሉና ስለ ቅዱሳት ስዕላት እንመለከታለን። በመጀመሪያ ደረጃ ስለ ቅዱሳት ስዕላት በብሉይ በሐዲስ በመጻሕፍተ ሊቃውንት በመጻሕፍተ መነኮሳት በስፋት ተጠቅሶ ተብራርቶ ቤተክርስቲያናችን የሚነገር የሚሰበክ ቅዱስ ነዋይ ነው። ስለ ቅዱሳት ስዕላትና ስለ ቅዱስ መስቀሉ ከማንሳታችን በፊት ብዙ ጊዜ በተደጋጋሚ የሚነሳውን አንድ መከራከሪያ የሆነው ነጥብ አድርጎ የሚያነሱትን አንድ ጥቅስ እናነሳለን። ይሄም በኦሪት ዘጸአት ምዕራፍ 20 ቁጥር 4 እስከ 5 ላይ በላይ በሰማይም በታችም በላይ በሰማይም ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸው ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ ማመጣ። ይህን ጥቅስ በመጥቀስ በቃ በላይ በሰማይ ካለው በታችም በምድርም ካለው ማናቸውም የተቀረጸ ምስል ላንተ አታድርግ ይላል። ስለዚህ ቅዱሳት ስዕላት ጭምር ቅዱስ መስቀሉም ቢሆን ማንኛውም ነዋይ ቅዱስ የምትሉት በሙሉ ትክክለኛ አይደለም፣ ስህተት ነው የሚል ነገር የሚያቀርቡ አካላት አሉ። በመጀመሪያ ደረጃ ማናቸውም የተቀረጸ ምስል በላይ በሰማይ በታችም በምድር አታድርግ ሲል ምን ማለት መሆኑ ለማወቅ መጀመሪያ በውኑ በላይ በሰማይ በታችም በምድርም ካለው በማናቸውም ነገር የተቀረጸ ምስል አታድርግ ማለት ታቦትንም ቅዱሳት ስዕላትንም ጭምር ይወክላል ወይ? የመጀመሪያው ጥያቄ ነው። የሚወክል ከሆነ በዚህ በኦሪት ዘጸአት ምዕራፍ 25 ቁጥር 10 ላይ ከግራር እንጨትም ታቦትን ይስሩ ይላል። ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል ቁመቱም 1 ተኩል ይሁን ይላል። ከግራር እንጨትም ታቦትን ይስሩ ይላል። ማናቸውም የተቀረጸ ምስል ላንተ አታድርግ ካለ በላይ በሰማይም ካለው በታችም በምድርም ካለው ከከለከለ የግራር እንጨት ማክሰኞ ከተፈጠሩት እጽዋት መካከል አንዱ ነው። ከዛ ታቦትን እንዲሰሩ እግዚአብሔር አምላክ አዟል። እንግዲህ ታቦት ወርድና ቁመቱን ጭምር የሰጠው እግዚአብሔር አምላክ ነው። ስለዚህ ኦሪት ዘጸአት ምዕራፍ 20 ላይ በላይ በሰማይ ካለው በታችም በምድርም ካለው የማናቸው ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸው እያለ ኦሪት ዘጸአት ምዕራፍ 25 ቁጥር 10 ላይ ለምን ትእዛዝ ሰጠ? ሁለተኛ ይሄ ብቻ አይደለም። ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስሬቱ መክደኛውም ላይ በሁለት ወገን ታደርጋቸዋለህ ይላል። ዘጸአት 25 18 ላይ ማለት ነው። 2 ኪሩቤል ከተቀጠቀጠ ወርቅ። ኪሩቤል መላእክት ናቸው። ኪሩብ አንድ ኪሩቤል ብዙ ቁጥር መላእክት ናቸው። ከተቀጠቀጠ ወርቅ ስራ ነው ያለው። አሁንም ቅርጽ ነው። አሁን በላይ በሰማይ ካለው ኪሩቤል መላእክት በሰማይ አይደል ያሉት? በጨረቃ በከዋክብት በየትኛውም በላይ በሰማይ ካለው በምድርም በታች በሰውም በአውሬም በየትኞቹም እንስሳትም ሆነ በየትኞቹም እጽዋት በየትኞቹም አዝርዕት በማናቸውም መንገድ እንዳንሰራ ከታዘዘ ስዕላትንም ጭምር የሚመለከት ታቦትንም ጭምር የሚመለከት ከሆነ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ለምን አለው እግዚአብሔር? ልበ አምላክ ዳዊት በሁለተኛ ሳሙኤል ምዕራፍ 6 ቁጥር 2 ላይ ዳዊትም ከእርሱ ጋር የነበሩትን ሕዝብ ሁሉ በይሁዳ ካለች ከበዓል ተነስተው በኪሩቤል ላይ በተቀመጠው በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዛ ያመጡ ዘንድ ሄዱ ይላል። በእግዚአብሔር ስም የተጠራውን ነው የሚለው። ታቦቱ ማን ስም የተጠራው? በእግዚአብሔር ስም የተጠራ ነው።
ስለዚህ የተሰራው ታቦት የተሰራው ኪሩቤል የእግዚአብሔር ትእዛዝ ያለበት ነው እና በላይ በሰማይ ካለው በታችም ምድርም ካለው ማለት ጣዖት አምልኮን አታምልኩ ለማለት እንጂ ታቦትን ቅዱስ መቅደሱን እንዲሁም ደግሞ ቅዱሳት ስዕላትን ጌታችን ደግሞ ለድነት ዓለም የተጠቀመበትን ደግሞ መስቀልን አካቶ ጨምሮ አይደለም ማለት ነው። እንደውም አንዳንድ ሰዎች እንደው ለመንቀፍ ስለሚቸኩሉ ይሄንን ቅዱሳት ስዕላትን እንደው ለመቃወም ስለሚፈልጉ በላይ በሰማይ ካለው በታችም በምድርም ካለው በነገራችን ላይ ኦሪት ዘጸአት ምዕራፍ 20 የሚጠቅሱት እኚህ ሰዎች ብሉይ ኪዳን ተሽሯል እያሉን ነው። ብሉይ ኪዳን ተሽሯል እያሉን ስለ ስዕላት ስለ ቅዱስ መስቀሉ ሲቃወሙ ግን ስለ ታቦት ሲቃወሙ ግን የሚጠቅሱት ኦሪት ዘጸአት ምዕራፍ 20 ነው። ኦሪት ዘጸአት እኮ ብሉይ ኪዳን በብሉይ ኪዳን ማን መልሰው እንደዛ ከሆነ ለምሳሌ አንደኛ ነገሥት 6:23 ላይ በቅድስተ ቅዱሳኑም ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሰራ ይላል። 2 ኪሩቤል ሰራ ከየት? ከወይራ እንጨት። ማን? ሰለሞን። በላይ በሰማይ ካለው በታችም በምድርም ካለው የተቀረጸ ምስል ለአንተ አታድርግ ያለ እግዚአብሔር ቅዱሳት ስዕላትንም ጭምር የሚያካትት ከሆነ ሰለሞን ቤተ መቅደሱ ይሰራ 2 ክንድ 10 ክንድ የሆነ ከወይራ እንጨት 2 ኪሩቤልን ለምን ሰራ? ይሄ ጥያቄ እንደናነሳ ያደርገናል። ይሄ ብቻ አይደለም። አንደኛ ነገሥት 6:29 ላይ በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ ነው የሚለው። እንደውም ምስል ቀረጸ ነው የሚለው። የኪሩቤል አለ፣ የዘንባባ ዛፍ አለ፣ የፈነዳ አበባ ስዕል ሳለ እኮ አይደለም የሚለው ምስል ቀረጸ ይላል። ሰለሞን ቤተ መቅደስ ሰራ። የሰለሞን ቤተ መቅደስ ያለ ይሄ ብቻ ነው ያለው አይደለም። እዚሁ አንደኛ ነገሥት ምዕራፍ 6 ቁጥር 32 ላይ ሁለቱንም ደጆች ከወይራ እንጨት ሰራ ይልና የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው። የፈነዳ ምን አበባ? ዘንባባ አለ፣ የፈነዳ አበባ አለ። እነዚህ ሁሉ ምንድን ናቸው? የምድር ናቸው፣ ከምድር የተገኙ ናቸው። በላይ በሰማይ ካለው በታችም በምድርም ካለው የተቀረጸ ምስል ለአንተ አታድርግ እያለ ለምን እንዲሉ ሰራ? ሰለሞን ተሳስቶ ይሄን ሰርቶት ቢሆን ኖሮ እግዚአብሔር አምላክ እንደው ፈርቶት ወይ ደግሞ አፍሮት ዝም ይለዋል ሰለሞንን? ሰለሞን ስተት ቢገኝበት እግዚአብሔር አምላክ ዝም ይላል? እግዚአብሔር አምላክ እንደኛ በይሉኝታ እንደው በቃ እንደው ባለማየት እንዲሁ ዝም ብሎ በማለፍ የሰለሞን ስተት ሆኖ ቢገኝ ኖሮ ዝም ይለዋል? እንደውም ከዚህ ማለፍ ይልና ደግሞ እንዲህ ሚል ቃል እናገኛለን። አንደኛ ነገሥት ምዕራፍ 7 ቁጥር 29 ላይ በክንፎቹ መካከል በነበሩ ሰንበሮች ላይ አንበሶችና በሬዎች ኪሩቤልም ነበሩ ይልና እንዲሁም በክንፎቹ ላይ ነበረ ከአንበሳዎቹና ከበሬዎቹ በታች ሻኩራ የሚመስል ተንጠልጥሎ ነበር ይላል። ምን ይላል? ከአንበሶችና ከበሬዎቹ በታች የኪሩቤል አለ፣ የፈነዳ አበባ አለ፣ የዘንባባ አለ፣ የአንበሳ አለ፣ የበሬዎች አለ። አንበሳና በሬ እንስሳት አይደሉ? አንበሳ አውሬ ነው፣ በሬ እንስሳ ነው፣ ያውም ቤት እንስሳ። እነዚህ ሁሉ በሰሎሞን ቤተ መቅደስ ላይ ተቀርጸው ነበር። ይሄ ቤተ መጽሐፍ ቅዱስ የሚነግረን ነው። ከዚህ ማረፍ ያደረግና እንደውም አንደኛ ነገሥት 7:36 ላይ በመያዣውና በሰንበሮቹ ላይ ኪሩቤልና አንበሳዎችን የዘንባባውን ዛፍ እንደ መጠናቸው ቀረጸ፣ በዚያውም ሻኩራ አደረገ። ቀረጸ ነው የሚለው የምን ኪሩቤልን ከእንደገናስ አንበሳዎችን የዘንባባ ዛፍ ቀረጸ። ሰለሞን ተሳስቷል። ይሄን ቤተ መቅደስ ይሰራ የዘንባባ ማድረጉ፣ የአንበሳዎች ማድረጉ፣ የኪሩቤል ማድረጉ እንዲሁም ደግሞ የዘንባባ ዛፍ ማድረጉ ተሳስቷል ሰለሞን። ያውም በቤተ መቅደሱ እግዚአብሔር በሚመለክበት ስሙ በሚጠራበት ቤተ መቅደስ ላይ ይሄን ማድረጉ ስህተት ነው። ስለዚህ ብዙ ሰዎች ስዕል ጣዖት ነው ብሎ የሚናገሩ ሰዎች የኪሩቤል እኮ አለ የሚናገረው አሁን የዘንባባ የእመቤታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ጻድቃን ሰማዕታት እኮ አይደለም እኮ የአንበሳ የበሬዎች የዘንባባ የፈነዳ አበባ በምን በቤተ መቅደሱ ላይ እግዚአብሔር አምላክ ታዲያ ይሄን ቤተ መቅደስ ምን አደረገ? ነቀፈ? አልነቀፈው። አንደኛ ነገሥት ምዕራፍ 8 ቁጥር 9 እስከ 11 ስናነብ በታቦቱም ውስጥ የእስራኤል ልጆች ከግብጽ ምድር በወጡ ጊዜ እግዚአብሔርም ከነርሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ የድንጋይ ጽላቶች በቀር ምንም አልነበረበትም ይልና ካህናቱም ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት ሞላው ይላል። ያ ሰለሞን የሰራው ቤተ መቅደስ የኪሩቤልም የፈነዳ አበባም የዘንባባም የበሬዎችም የአንበሳዎችም ቅርጽ ያለበት የእግዚአብሔር ክብር መቅደሱን ሞላው።
የእግዚአብሔርም ክብር የእግዚአብሔርም ቤት ሞልቶት ነበርና ይላል ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም፣ መቆም አልቻሉም። ከዛ እግዚአብሔር አምላክ ደግሞ ለሰለሞን የገባለትን ቃል ኪዳን እዚሁ አንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ ሲናገር እግዚአብሔርም አለው በፊቴ የጸለይኸውን ጸሎትን ልመናህን ሰምቻለሁ፣ ለዘላለም ስሜ በዚያ ያድር ዘንድ ይህን የሰራኸውን ቤት ቀድሻለሁ፣ ዓይኖቼና ልቤም በዘመኑ ሁሉ በዚያ ይሆናሉ ይላል። ይህንን የሰራኸውን ቤት ምን ብያለሁ? ቀድሼዋለሁ። እግዚአብሔር አምላክ ቤተ መቅደሱ ሲቀድስ በመላ ቀደሰው እንጂ የበሬዎቹን፣ የዘንባባዎቹን፣ ደግሞ የኪሩቤልን እነዚህ ሁሉ ቅርጽ ያለበት ትቶ ነው የቀደሰው አይደለም። ሲቀድስ እግዚአብሔር አምላክ ቤተ መቅደሱ በሙሉ ነው። የአንበሳ ቅርጽ ያለበት አለ፣ የበሬዎች ቅርጽ ያለበት አለ፣ እንዲሁም ደግሞ የፈነዳ አበባ አለ፣ የዘንባባ ቅርጽ ያለበት አለ። ስለዚህ ብሉይ ኪዳን ላይ አንድ ሰው ሄዶ ኦሪት ዘጸአት ምዕራፍ 20 ላይ እየጠቀሰ በላይ በሰማይ ካለው በታችም ምድርም ካለው የማናቸውም ምሳሌ ላንተ አታድርግ የሚል ጥቅስ የሚጠቅሰው አንደኛ ነገሥት ላይ የተጻፈውን ምዕራፍ 6 ምዕራፍ 7 ላይ የተጻፈውን የዘንባባ የፈነዳ አበባ የበሬዎች እንዲሁም ደግሞ የአንበሳዎች ቅርጽ ቀረጸ ብሎ የሚናገረው ምን ሊያደርገው ይችላል? እግዚአብሔር አምላክ እዛ ጋር ያዘዘውን ትእዛዝ ሰለሞን ተሳስቶ ቢሆን ኖሮ ይሄን ቤት ቀድሻለሁ ብሎ ይናገራል? እንደውም በጣም የሚገርመው ዓይኖቼም ልቤም በዚያ ሁሉ ይሆናሉ። በጣም ይገርማል። እግዚአብሔር ሰለሞን በሰራው ቤተ መቅደስ ውስጥ ያን ሁሉ በሰራው ቤተ መቅደስ ዓይኖቹ ልቡ በዛ ቤተ መቅደስ አሉ። ስለዚህ እንኳን የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር እንዳስል እንኳን ስነ ስቅለቱ ስለ አድኖ ይቅርና የሌሎቹም ቅዱሳን መላእክት ጻድቃን ሰማዕታት ይቅርና የበሬዎችም የአንበሳዎችም እንዲሁም ደግሞ የኪሩቤል የፈነዳ አበባም የዘንባባም ቅርጽ በብሉይ ኪዳን እንደነበረ እንረዳለን ማለት ነው። ስግደትን በተመለከተስ ይሄ ከተደረገ የጸጋ ስግደት ይገባቸዋል ወይ ነው። በዚህ መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ኢያሱም ልብሱን ቀደደ ካለ በኋላ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትንቢያ ነሰነሱ ይላል። በእግዚአብሔር ታቦት ፊት አሉ የእስራኤል ሽማግሌዎችና ኢያሱ እስከ ማታ ድረስ ተደፉ ይላል፣ ሰገዱ ይላል። እንግዲህ በታቦቱ ላይ ምን አለ? የእግዚአብሔር ቃል አለ አይደለም? አስሩ ትእዛዛት አሉ። ከእንደገና በታቦቱ ላይ ምን አለ? ኪሩቤል አለ። ሁለት ኪሩቤል እንደሚናተፉ አውራ ድሮ አድርገህ ቀረጻ ላይ ያለው ሲሰግዱ ያንን አብረው ነው የሰገዱት። ምክንያቱም በታቦቱ ላይ ኪሩቤል አሉ፣ በወርቅ የተሰሩ አሉ። እና አንዳንድ ሰዎች ለቅዱሳን የጸጋ ስግደትን እሺ፣ ግን እኮ በአካል ኤግዚስት ሲያደርግ በአካል ሲገኙ ነው። እናንተ እኮ የምትሰግዱት እኮ መናገር ለማይችሉ መራመድ ለማይችሉ መተንፈስ ለማይችሉ እንዲሁ ለቆሙ ስዕላት ነው የምትሰግዱት ብሎ እንደ መከራከሪያ የሚያቀርቡ አሉ። ኪሩቤል እኮ የተሳለው እኮ ሁለት እንደሚናተፉ አውራ ድሮ አድርጎ ነው። ኪሩቤል መላእክት ናቸው አይደል? ግን እኮ ራሳቸው መላእክቶቹ ራሳቸው ቆመዋል ለታቦቱ ላይ የኪሩቤል አምሳል የሆኑ እንደሚናተፉ አውራ ድሮ አድርጎ ተቀርጾ በታቦቱ ላይ ተቀምጦ ሲሰግዱ ለታቦቱ ይሄን ጭምር አካተው እንጂ ኪሩቤልን አስወጥቶ አይደለም። ታቦቱ ላይ እግዚአብሔር ክብር ይገለጥበታል። አዎ በኪሩቤል ልሰን ላይም የእግዚአብሔር ክብር ይገለጥበታል። ምክንያቱም በትንቢተ ሕዝቅኤል ምዕራፍ 4 ላይ ከአንድም ሁለት ጊዜ በምዕራፍ 10 ላይ ከአንድም ሁለት ጊዜ የእግዚአብሔርም ክብር ከኪሩቤሉ ላይ ወጥቶ ይላል። ትንቢተ ሕዝቅኤል ምዕራፍ 10 ቁጥር 3 ላይ የእግዚአብሔርም ክብር ከኪሩቤሉ ላይ ወጥቶ ይላል። ስለዚህ የእግዚአብሔር ክብር በታቦቱ ብቻ ሳይሆን የሚገለጠው ከኪሩቤሉ ላይም የእግዚአብሔር ክብር እንደወጣ መጽሐፍ ቅዱስ ይናገራል። ስዕልና ቅርጽ ይለያያል። ስዕልና ቅርጽ ይለያያል። ቅርጽ ማናቸውም አይነት ልናመልካቸው የሚገቡ ጣዖት አምልኮቶች ሊኖሩን እንደማይገባ እግዚአብሔር ሲነግረን ነው። በላይ በሰማይ ካለው በታችን በምድር ላንተ አታድርግ ያለው ለዚህ ነው። አትስገድላቸው፣ አታምልካቸው እንጂ ስዕልን እየተቃወመ አይደለም። ስዕልን ቢቃወም ኖሮ ኦሪት ዘጸአት ምዕራፍ 20 ላይ እንደዛ ተናግሮ ትንቢተ ሕዝቅኤል ምዕራፍ 4 ቁጥር 1 ላይ ደግሞ እንደዚህ ይላል፣ አንተም የሰው ልጅ ወይ ጡብን ወስደህ በፊትህ አኑራት፣ የኢየሩሳሌምን ከተማ ስዕል ሳልባት ክበባትም ይላል። እንግዲህ ስዕል ጣዖት ከሆነ እግዚአብሔር አምላክ ለምን እንደዚህ ይላል? አንተም የሰው ልጅ ወይ አለ ምን አድርግ አለ? ጡብን ወስደህ በፊትህ አኑራት፣ የኢየሩሳሌምን ከተማ ስዕል ሳልባት። ኢየሩሳሌም ከተማዋን እኮ ኃጥእና ጻድቅ ክፉና ደግ ያለባት ኢየሩሳሌም ከተማ ናት። ግዑዝ ናት እኮ አትናገርም፣ ሰው ነው የሚኖርባት። የእሷን ከተማ ስዕል ሳልባት አለ። ታዲያ ስዕል ጣዖት እኮ ለምን ስዕል ሳልባት ይላል? ሳልባት ብቻ ነው ክበባትም ደግሞ ለምን አለ? ስለዚህ አንዳንድ ሰዎች ስዕልን የሚቃወሙት ስዕል ሳልባት ነው የሚለው። እንኳን የእመቤታችን የቅድስት ድንግል ማርያም ቀርቶ እንኳን የቅዱሳን መላእክት ጻድቃን ሰማዕታት ቀርቶ የኢየሩሳሌምን ከተማ ስዕል ሳልባት በላይ በሰማይ በታችን በምድር ካለው የማናቸውም ምስል ምሳሌ ላንተ አታድርግ ያለ እግዚአብሔር አምላክ
አንተ የሰው ልጅ ሆይ ጡብን ወስደህ በፊት አኖራት የኢየሩሳሌምን ደግሞ ከተማ ሰልሳልባት ብሎ ሲናገር እንሰማዋለን። በሐዲስ ኪዳን ለቅዱስ መስቀሉ የተሰጠን ክብር ለቅዱሳት ስዕላት የተሰጠን ክብር ደግሞ ስናነሳ ገላትያ መልእክቱ ሐዋርያ ቅዱስ ጳውሎስ በገላትያ መልእክቱ 6:14 ላይ ምዕራፍ 6:14 ላይ ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቃል። የሚመካ በእግዚአብሔር ይመካ ያለ ጳውሎስ እዚህ ጋር ግን ምን አለ? ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። መስቀል ትምክህቴ ነው አለ እንዴ? መስቀሉ እጽ መሆኑን ጳውሎስ ሳያቀርቶ ነው? ቅዱስ መስቀሉ እኮ እንደሆነ ያውቃል። ግን ምንድነው አለ? ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ትምክህቴ ነው መስቀል ያለ እግዚአብሔር ትምክህቴ አይደለም እያለ ነው። ጳውሎስ መስቀሉ ከእጽ እንደተሰራ ከእንጨት እንደተሰራ ሳያቀርቶ ነው? በዕለተ ሰሉስ ማክሰኞ ከተፈጠሩ ፍጥረታት እጽዋት መካከል አንዱ እጽ መሆኑን ሳያቀርቶ ነው? አይደለም። ግን ትምክህቴ ነው አለ። ለዚህም ነው በዘወትር ጸሎታችን ላይ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው፣ መስቀል ቤዛችን ነው፣ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛ በመስቀሉ ድነናል ብለን የምንጸልየው ከዚህ የተነሳ ነው። በእኛ በኦሪየንታል ብቻ ሳይሆን በምስራቅ ኦርቶዶክሶችም ይህንን ገላትያ ምዕራፍ 6:14 ላይ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ የሚለውን ሲተረጉሙ ምስራቃውያን ይሄኛው የሚያሳየው ይላል ቅዱስ መስቀሉን እንድናከብረውና ክርስቲያኖችም ሁሉ ጊዜ በስመ ሥላሴ ማማተብ እንዳለባቸው ሲነግሩ ነው ይላል። ዘወትር ስተዲ ባይብል በተባለው መጽሐፍ ላይ ፔጅ 1596 ላይ እናገኘዋለን። ቅዱስ መስቀሉን ማክበር እንዳለባቸው ሲያሳይ ነው፣ ሲገልጽ ነው። ምክንያቱም ቅዱስ መስቀሉን ማክበር እንዳለብን አንዱ ማሳያ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለ። ስለዚህ ክርስቲያኖች በስመ ሥላሴ ሁሉ ጊዜ ማማተብ አለባቸው። በታቦቱ ላይ እንደዚሁ ትምህርተ መስቀል አለ። እንዲሁም ደግሞ በሚበሉት ምግብ ላይም ሁሉ ጊዜ አማትበው መብላት አለባቸው፣ ከቤት ሲወጡ ማማተብ አለባቸው ብሎ ይሄ መጽሐፍ ይናገራል። ሐዋርያ ቅዱስ ጳውሎስ ግን ስለ ቅዱስ መስቀሉ አልተናገረም? ተናግሯል። ስለ ጌታችን ኢየሱስ ክርስቶስ ወንጌል በተናገረበት ሁሉ ስለ ቅዱስ መስቀሉም ተናግሯል። በአንደኛ ቆሮንቶስ ምዕራፍ 1:17 ላይ ለማጥመቅ ክርስቶስ አላከኝምና ካለ በኋላ ወንጌል ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። ምን ማለት ነው? የክርስቶስ በመስቀል መከራ የመቀበሉ ነገር ባላመኑ ሰዎች ዘንድ ስንፍና ነው እኮ። ስለዚህ ከንቱ እንዳይሆን ይላል። በጥበብ ቃል አይደለም፣ በተጥባበ ነገር አይደለም፣ በብልጣብልጥነት አይደለም፣ በአንደበት ማቀላጠፍ አይደለም ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ምን አለ? የክርስቶስ መስቀል ከንቱ እንዳይሆን ያለ በቃል ጥበብ አይደለም ይላል። የምን ከንቱ እንዳይሆን? የክርስቶስ መስቀል ነው የሚለው። ምን እንዳይሆን? ከንቱ እንዳይሆን ክቡር ነው እያለን ነው ሐዋርያው ቅዱስ ጳውሎስ። ገላትያ 6:12 ላይ በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ ካለ በኋላ ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው ይላል። ያ ማለት የክርስቶስ መከራ መስቀል እንዳትቀበሉ መስሎ ለመታየት የሚወዱ ቢጽ ሐሳውያን የሐሰት ወንድሞች እናንተን ተገረዙ ይላሉ። የሐሰት ወንድሞች ናቸው፣ ቢጽ ሐሳውያን ናቸው፣ ተጠራጣሪዎች መናፍቃን ናቸው ብለው ይናገራል። ፊልጵስዩስ 3:18 ላይ ብዙዎች ለክርስቶስ መስቀል ጠላቶች ሆኖ ተነስተዋል ይላል። ይሄ የሚያሳየን እኮ ቅዱስ መስቀሉን ጠላት አትሆኑ ማለት ነው አይደል? ብዙዎች ለክርስቶስ መስቀል ጠላቶች ሆኖ ተነስተዋል ሆነው ይመላለሳሉና ካለ በኋላ ብዙ ጊዜ ስለነርሱ አልሁ አሁንም እንኳን እያለቀስኩኝ እላለሁ ይላል። በጣም የሚገርም እንደውም አጽንኦት የሰጠው ሐዋርያው ቅዱስ ጳውሎስ በሐዲስ ኪዳን ስለ ቅዱስ መስቀሉ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ካለ በኋላ ነው እንግዲህ ብዙ ጊዜ ስለነሱ አልኩኝ አሁንም ደግሞ እያለቀስኩኝ እንኳን አለሁ። ስለዚህ ሐዋርያው ቅዱስ ጳውሎስ እያነባ እስኪናገር ድረስ ያደረሰው የቅዱስ መስቀሉ ፍቅር መሆኑን እንረዳለን ማለት ነው። ሐዋርያው ልበ አምላክ ዳዊትም በመዝሙር 131 ቁጥር 7 ላይ ወደ ማደሪያዎቹ እንገባለን እግሮቹ በሚቆሙበት ስፍራ እንሰግዳለን ይላል። ምኑ በሚቆሙበት? እግሮቹ በሚቆሙበት ስፍራ። የጌታችን ኢየሱስ ክርስቶስ እግር የቆመበት ቀራንዮ ናት። መተርጉማን አንድምታ ላይ እንደገለጹልን ቀራንዮ ናት እና በዚህች ዕለት ጌታችን ኢየሱስ ክርስቶስ ለድህነተ ዓለም ተሰቅሏል። ስለዚህ ምን አለ ልበ አምላክ ዳዊት? እግሮቹ በሚቆሙበት ስፍራ እንሰግዳለን ይላል። እግሮቹ የቆሙባት አንዱ ማነት መስቀል ነው። ስለዚህ ለቅዱስ መስቀሉ እንሰግዳለን።
ልበ አምላክ ዳዊት እንደተናገረው ማለት ነው። ዕብራውያን መልእክቱ ላይ ሐዋርያ ቅዱስ ጳውሎስ ምዕራፍ 11 ቁጥር 21 ላይ ያዕቆብ ሲሞት ይላል በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው ይልና በዘንጉም ጫፍ ተጠግቶ ሰገደ ይላል። ይሄ ዘንጉ ጫፉ የቅዱስ መስቀሉ ምሳሌ ያዕቆብ በዘንጉ ጫፍ ተጠግቶ ሰገደ ይላል ዕብራውያን 11 ቁጥር 21 ላይ ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በዘንጉ ጫፍ ወድቆ መስገዱን በምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ የሆነው ዘኦርቶዶክስ ስተዲ ባይብል በተባለው መጽሐፉ ላይ ፔጅ 1667 ላይ ምን ይላል? ያዕቆብ ቅዱስ መስቀሉን ሲያከብር በዘንጉ ጫፍ ሰገደ ይላል። ስለዚህ ያዕቆብ በዘንጉ ጫፍ የሰገደው ለቅዱስ መስቀል መሆኑን የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ የሆነው መጽሐፍ ገጽ 1667 ላይ ያሳያል ማለት ነው። እንግዲህ ይሄን ካየን ግዑዝ የሆኑ የማይናገሩ ግዕዛን የሌላቸው ቅዱሳት ንዋየ ቅድሳት ቅዱስ ተብሎ ይጠራሉ ወይ በመጽሐፍ ቅዱስ ስንል፣ አዎ ቅዱስ ተብሎ ይጠራሉ። በመጀመሪያ ቅዱስ ተብሎ መጠራት እግዚአብሔር አምላክ እንደነገረን እኔ አምላካችሁ እግዚአብሔር የጠራችሁ እግዚአብሔር ቅዱስ ነውና እናንተ በኑሯችሁ ሁሉ ምኑራን ቅዱሳን ሁኑ። ስለዚህ ቅዱስ መሆን ለሰው ልጆች የተሰጠ ተግባር መሆኑን እንረዳለን ማለት ነው። እንግዲህ እግዚአብሔርን በመምሰል ደግሞ መኖር ደግሞ ምን ማለት እንደሆነ ደግሞ እንመለከታለን ማለት ነው። ከዚህ ጋር ተያይዞ ስለ ቅዱስ ንዋየ ቅድሳት ቅዱስ መባላቸውን እኔ ለምሳሌ የቃል ኪዳኑ ታቦት ቅዱስ ተብሏል። በሁለተኛ ዜናው መዋዕል ምዕራፍ 35 ቁጥር 3 ላይ ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኖሩት ይላል። ምኑን ታቦት? ቅዱሱን ታቦት። ከግራር እንጨት የተሰራው ያ ታቦት ምን ተባለ? ቅዱስ ታቦት ተለይቷል። አሁን ስሪቱን ትቷል። እኛ ከምድር አፈር አበጀን እግዚአብሔር አምላክ፣ ግን ምንድነው? ሰው ነን። ከአፈር ብንበጅም ግን ሰው ነን። ልክ እንደዚህ ሁሉ ስሪታችን ተቀይሯል። አሁን ደግሞ በክርስቶስ ደም የተዋጀን ነን። በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁ ማለት ያለ የተዋጀን ነን አሁን። ስለዚህ እኛ ክርስቲያኖች ተራ ሰዎች አይደለንም። አሁን ያመን አማንያን ነን። የእግዚአብሔር ደግሞ ልጆች ሆነናል ደግሞ በጥምቀት። ይሄን እንረዳው ይገባል። ስለዚህ ታቦቱ ምን ተባለ? ቅዱሱ ታቦት ተባለ። ስለዚህ ንዋየ ቅዱስ ሆነው ቅዱስ ተባለ። ቅዱሱን ታቦት ይላል ሁለተኛ ዜናው መዋዕል ምዕራፍ 35 ቁጥር 3 ላይ። የቤተ መቅደስ ንዋየ ቅድሳት ራሱ ቅዱስ ይባላል። አንደኛ ዜናው መዋዕል ምዕራፍ 23 ቁጥር 28 ላይ ቅዱሱንም ዕቃ ሁሉ ለማንጻት ይላል። ልበሉ፣ ቅዱሱንም ዕቃ ለማንጻት ነው የሚለው። ምን ተባለው? ዕቃው ምን አለው? ቅዱሱን ዕቃ ነዋዩን ማለት። ሶስተኛ ለእግዚአብሔር የተለየ ልዩ ስፍራ ቅዱስ ይባላል። ለምሳሌ ኦሪት ዘሌዋውያን ምዕራፍ 10 ቁጥር 18 ላይ እኔ እንዳዘዝሁ በቅዱሱ ስፍራ ውስጥ ትበሉ ዘንድ ይገባችሁ ነበር አላችሁ ይላል። በምን ስፍራ? በቅዱሱ ስፍራ ይላል ኦሪት ዘሌዋውያን ምዕራፍ 10 ቁጥር 18። ስለዚህ ለእግዚአብሔር የተለየ ስብሐተ እግዚአብሔር የሚቀርብበት፣ ቅዳሴ የሚቀደስበት፣ ማህሌት የሚቆምበት፣ ጸሎት የምንጸልይበት፣ እግዚአብሔር የምናመልክበት ልዩ ስፍራ ምን ይባላል? ቅዱስ። ለዚህ ነው በቅዱሱ ስፍራ ነው የሚለው ዘሌዋውያን 10:18 ላይ። አምላካችን እግዚአብሔር አምላክ ገቢረ ተአምራት የሚፈጽምበት ተራራ ቅዱስ ስፍራ ራሱ ቅዱስ ተብሏል። ትንቢተ ሕዝቅኤል ምዕራፍ 20 ቁጥር 40 ላይ በቅዱሱ ተራራዬ ከፍ ባለው በእስራኤል ተራራ ላይ ጌታ እግዚአብሔር ይላል። በቅዱሱ ተራራዬ ነው የሚለው። ተራራው ምን ተባለ? ቅዱስ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን ይላል። ያለን በቅዱሱ ተራራ ነው የሚለው። ከእርሱ ጋር ሳለን ከማን? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በደብረ ታቦር ላይ። ስለዚህ ደብረ ታቦር ምን አለው ቅዱስ ጴጥሮስ? ቅዱሱ ተራራ። ተራራ እኮ ነው፣ አይናገርም፣ ግዕዛን የለውም፣ አይምሮ የለውም፣ አያስብም፣ አይናገርም። ምን ተባለ ግን? ቅዱሱ ተራራ ተባለ። ሌላኛው ቅዱስ የሚባለው እግዚአብሔር አምላክ ለቅዱሳን የሚገባው ቃል ኪዳን ራሱ ቅዱስ ተብሏል። እግዚአብሔር ለቅዱሳን የሚገባው ቃል ኪዳኑ ራሱ ቅዱስ ነው የሚባለው። ይህንንም የሉቃስ ወንጌል ምዕራፍ 1 ቁጥር 72 እስከ 73 ላይ እንደዚህም ለአባቶቻችን ምሕረትን አደረገ ካለ በኋላ ለአባታችን ለአብርሃምም የማለውን መሐላውን ቅዱሱን ኪዳን አሰበ ይላል። ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። ኪዳኑ ምን ተባለ? ቅዱስ። ለአብርሃም የገባው ቃል ኪዳን ምን ተባለ? ቅዱስ። ለድንግል ማርያም የገባለት ቃል ኪዳን ይባላል? ቅዱስ። ለሁሉም ቅዱሳን የሚገባላቸው ቃል ኪዳን ምን ይባላል? ቅዱስ ይባላል።
ቅባ ቅዱስ ራሱ ቅዱስ ይባላል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተም ከቅዱሱ ቅባት ተቀብታችኋል ይላል። ሁሉንም ታውቃላችሁ ይላል። ከቅዱሱ ቅባት ነው የሚለው። ቅባቱ ምን አለው? ቅዱስ አለው። አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ እንግዲህ ስለ ቅዱስ መስቀል ከመጽሐፍ ቅዱስ ይሄን አክል እና ንዋየ ቅድሳት ደግሞ ቅዱሳን እንደሚባሉ ከተረዳን ከቀደምት አባቶቻችን ስለ ቅዱስ መስቀሉ የተናገሩ አበው አሉ ወይ? አዎ አሉ። ለምሳሌ አትናቴዎስ ገድለ እንጦንስ ላይ ወይ ደግሞ ዘ ላይፍ ኦፍ አንቶኒ በተባለው ላይ ፓራግራፍ 78 ላይ እንደዚህ ይላል። ትምህርተ መስቀሉ ባለበት ስፍራ ሁሉ አስማት ድኩም ነው፣ ጥንቆላም ደግሞ ኃይል የለውም ይላል። አትናቴዎስ ነው የሚናገረው። ዘ ላይፍ ኦፍ አንቶኒ በተባለው ወይ ደግሞ ገድለ እንጦንስ ተብሎ በሚባለው መጽሐፍ ላይ ይሄን ጠቅሶ እናገኛለን። አሁን በራሱ አትናቴዎስ ገድለ እንጦንስ ላይ ነው። ገድለ እንጦንስ ላይ ፓራግራፍ 80 ላይ ምን ይላል? እኛም ይላል ሌላውን ነገር ተውና ይላል ሌላውን ነገር ተውና የክርስቶስ መስቀል ኃይል እየው ተመልከተው ይላል። ከዛም ይላል እርሱን መከራውን እያሰብክ 3 ጊዜ አማትብ ይላል። ከዚያም በኋላ ደግሞ ሌሎች ክፋት ሁሉ፣ አጋንንት ሁሉ፣ ተንኮለኛ ሁሉ ካንተ ይርቃ ይላል። ፓራግራፍ 80 ላይ ይሄን የሚናገረዋል። እንግዲህ ተመልከቱ። አሁን ይሄ ዘ ላይፍ ኦፍ አንቶኒ የጻፈው አትናቴዎስ ነው፣ ሐዋርያው የእስክንድርያ ፓትርያርክ ነው። ስለዚህ የቀደምት አባቶች ስለ ቅዱስ መስቀል ተናግረዋል። እንግዲህ የሚላል ይሄው ራሱ ቅዱስ አትናቴዎስ ገድለ እንጦንስ አሁንም ዘ ላይፍ ኦፍ አንቶኒ በተባለው መጽሐፉ ላይ ፓራግራፍ 13 ላይ እንደዚህ ብሎ ይናገራል። እንግዲህ ይላል በመስቀሉ ራሳችሁን አማትቡ ይላል። በጣም የሚገርም ነው። በድፍረትም ሂዱ፣ ሳትሰለቹ ነገር አድርጉ፣ እንዳውም ቅዱስ መስቀሉ ለእናንተ መሸሸጊያ ይሆናችሁ፣ ምሽግ ይሆናችሁ ይላል። ሁሉ ጊዜ በቅዱስ መስቀሉ አማትቡ ነው የሚለው። ይሄን የሚናገረው አትናቴዎስ ነው። ከቤተክርስቲያናችን ታሪክ ጸሐፊዎች ደግሞ አንዱ ሶዝመን የተባለው አባት ኤክሊሲካል ሂስትሪ ላይ ሲናገር ታላቁ መነኩሴ እንጦንስ ይላል በምግባር ትጉህ፣ በንግግሩ ታላቅ ይላል። ታላቅ ዕውቀት የነበረው ነው ይላል። ምንም እንኳን ይሄን ነገር ተአምር ሲያደርግ ቅዱስ ሰው ነበር ይላል። እንደውም ከቅዱስ መስቀሉ እንደው ባለፈ እጅግ የተወደደ አባት ነበር ይላል ሶዝመን ስለ ቅዱስ እንጦንስ መነኩሴው ሲናገር ማለት ነው። የተቸገሩ መናፍስት ያደረባቸው ችግር የገጠማቸው ሰዎች፣ የታመሙ ህሙማን ሰዎች ወደ መቃብሩ መጥተው ተፈውሰው ይላል። አሁን ደግሞ ቅዱስ መስቀሉን ቅዱሳት ስዕላት ብቻ አይደለም በቅዱሳን መካናት ላይ ጭምር ተአምር ተደረገ እንመለከታለን ማለት ነው። እንግዲህ ይሄንን ከተረዳን ስለ ቅዱሳት ስዕላትንም ከተገነዘብን ለእሉ ክሌቱ ፍጥሯን ስብሐተ ፈጣሪ ይደልዎሙ የሚል አለ። እስመ ተአርዩ በክብሮሙ ይላል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስተበቁ ዘመስቀል ላይ እግዚአብሔርንና መስቀልን እንዲሁም ደግሞ ድንግል ማርያምን እያስተካከለች ነው። ማርያምንና መስቀልን እኩል ተደርጋለች። ወካዕበን አስተበቆ ለዕፀ ቅዱስ መስቀል ነው የሚለው። ለቅዱስ መስቀል አሁን ዳግመኛ እንለምን እንማጸን ይልና መጨረሻ ላይ ያለው ገጸ ንባብ እንደሚናገረው ንስግድ ለመስቀል ወለ ማርያም ድንግል ይላል። ለማርያምና ለመስቀል ንስግድ ይላል። ከነ ምክንያቱ ከስር ያስቀምጣል። ምን ብሎ ለማርያም ዘንሰግድ ላቲ ይላል። ለማርያም የምንሰግድበት ምክንያት እስመ ነሳ ስጋ እምስጋሃ እግዚአብሔር ፈጣሪሃ፣ እግዚአብሔር ፈጣሪዋ ከስጋዋ ስጋ ከነፍሷ ነፍስ ነስቷልና። እግዚአብሔር ፈጣሪዋ ሲል እሷ ምን እያለ ነው? ፍጡር እያለ። ልብ በሉ እግዚአብሔር ፈጣሪያ ነው የሚለው። ለማርያም ዘንሰግድ ላቲ ነው የሚለው። ላቲ ለሴት አይደል? ሎቱ ለወንድ ነው። ለማርያም የምንሰግድበት ምክንያት እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቷልና ካለ በኋላ ለዕፀ መስቀልሂ ለመስቀል ደግሞ ከመተናገርነ ቅድመ አንጠብጠበ ደመ ቃል ኢሃማ የባህሪ ስጋ ዘሐመ ይላል። ክርስቶስ በመስቀል ላይ ተሰቅሎ ቅዱስ ስጋውን ክቡር ደሙን አፍሶበታልና ለቅዱስ መስቀሉ ካለ በኋላ ነው ለእሉ ክሌቱ ፍጡራን የሚለው። ለነዚህ ለሁለት ፍጡራን የሚለው ለይቷቸዋል። እመቤታችን ቅድስት ድንግል ማርያምና ቅዱስ መስቀሉን ለይቷል። ለእሉ ክሌቱ ፍጡራን የሚለው ሁለቱ ፍጡራን ነው። እመቤታችን ቅድስት ድንግል ማርያም ለተሰጎተ ቃል ለአምላክ ስሙ ምክንያት ናት። ምክንያቱም ከስጋዋ ስጋ ከነፍሷ ነፍስ ስለነሳ፣ ቅዱስ መስቀሉን ደግሞ ድህነት ዓለምን ፈጽሞበታልና። ስለዚህ እነዚህ ሁለቱም ፍጡራን ለእሉ ክሌቱ ፍጡራን ነው የሚለው። ስብሐተ ፈጣሪ ይደልዎሙ ነው የሚለው። ከእግዚአብሔር ዘንድ የሆነ ምስጋና ይገባቸዋል። እስመ ተአርዩ በክብሮሙ ነው የሚለው እና አንዳንድ ሰዎች እስመ ተአርዩ በክብሮሙ ማለት በክብር መተካከል ነው። ስለዚህ በክብር መተካከል ደግሞ ማለት ደግሞ እንደው እኩል መሆን ይላሉ። ሲጀመር እሩይ የሚለው ቃል በግዕዝ መተካከል፣ በአገባቡ ደግሞ መመሳሰል ተብሎ የሚፈታበት አገባብ አለው። ለምሳሌ ጸሎተ ሃይማኖት ስንደግም ምን የሚል ቃል አለ? ዘእሩይ ምስለ አብ በመለኮቱ ይላል።
ከባህሪ አባቱ ጋር ምን የሚተካከል አሁን ዘሩይ ምስለ አብ በመለኮት የሚለውን ቃል ዘሩይ ስለሚል የሚመሳሰል አንልም ማለት ምክንያቱም ከባህሪ አባቱ ጋር የሚመሳሰል ካለ ኑፋቄ ነው ወልድ ከባህሪ አባቱ ጋር የሚመሳሰል የሚተካከል ነው ከባህሪ አባቱ ጋር የሚተካከል አለ ጸሎት ሃይማኖት እንደገና ስለዚህ ዘሩይ ምስለ አብ በመለኮቱ ሲል ከባህሪ አባቱ ጋር የሚተካከል ስለዚህ በዚህ አገባብ ዘሩይ የሚለው ቃል መተካከል ነው ሩይ የሚለው ቃል ደግሞ እንዳገው መመሳሰል ደግሞ የሚፈታበት አለ ለምሳሌ ውዳሴ ማርያም የአርብን ስንደግም ምን የሚል ቃል እናገኛለን ወረሰየነ ሩያነ ምስሊሁ በብዛሂሩቱ ይላል አሁን ወረሰየነ ሩያን ስለሚል በቸርነቱ በዛት መሳዮቹ አደረገን ማለት እንጂ ሩያን ስለሚል በቸርነቱ በዛት እኩዮቹ አደረገን ማለት ነው እኛ ከእግዚአብሔር ጋር እኩዮቹ ነን ሩያን ይላል ስለዚህ አንዳንድ ሰዎች ግልክ የግዕዝ አገባቡን እንደሚችሉ አስመስለው አይ ሩይ ነው እኮ የሚለው ሩይ መተካከል ነው ይላሉ ወረሰየነ ሩያን እኮ ነው የሚለው ውዳሴ ማርያም ዘአርብ ላይ ደራሲው ደግሞ ቅዱስ ኤፍሬም ሶርያዊ ነው ስለዚህ ሩያን ማለት በቸርነቱ ብዛት መሳዮቹ አደረገን እንዳገባው መተካከል ነው እንጂ አሁን በዚህ አገባብ ሩያን ስለሚል አይ በቸርነቱ ብዛት እኮ እግዚአብሔር አምላክ እኩዮቹ አደረገን ብንል ኑፋቄ ነው ክህደት ነው ማንም ፍጥረት ከእግዚአብሔር ጋር እኩያ ሊሆን ስለማይችል ስለዚህ ሩይ የሚለው ቃል እንዳገው መመሳሰል ይሆናል ማለት ነው ስለዚህ ስንፈታው ለእሉ ክሌቱ ፍጥራን ለነዚህ ሁለቱ ፍጥራን ለማን ለእመቤታችን ለቅድስት ድንግል ማርያም አንድ ምክንያተ ድኅነትና ለቅዱስ መስቀሉ ድነት ዓለም ፈጽሞበታልና ስብሐተ ፈጣሪ ይደሉሙ ከእግዚአብሔር የሆነ ምስጋና ይገባቸዋል ብሎ መስተበቁ ዘመስቀል ይናገራል ማለት ነው እና ይሄ በቤተክርስቲያናችን ትምህርት የታወቀ የተረዳ ትክክለኛ አጋለጽ መሆኑን እንረዳለን ማለት ነው እንደው ትንሽ ከዚህ ሐሳብ ጋር ለመጨመር አንዳንድ ሰዎች እሺ ለምን ነው ታዲያ ስብሐተ ፈጣሪ ይደሉሙ ለምን አለ ከፈጣሪ የሆነ ምስጋና ለምን ይገባቸዋል ተባለ ምክንያቱም ከፈጣሪ የሆነ ምስጋና የሚገባው የእግዚአብሔር ምስጋና ነው ወይ የወሰዱት ምክንያቱም ስብሐተ ፈጣሪ ስለሚል ስብሐተ ፈጣሪ ማለት ከእግዚአብሔር የሆነ ምስጋና ማለት ነው ከእግዚአብሔር የሆነ ምስጋና እግዚአብሔር አምላክ ለሰው ልጆች አልከለከለም እኔ ምስጉን ነኝ እኔ ቅዱስ ነኝ ምስጋናና ቅድስና ለኔ ብቻ ይሰጥ እናንተ አትመስገኑ እናንተ አትወደሱ እግዚአብሔር አምላክ አላለም ምክንያቱም በመጻሕፍትም እንደምናገኘው እግዚአብሔር አምላክ ምስጋናውን ለሰው ልጆች አልከለከለም ምክንያቱም የባህሪ ምስጋና ለራሱ ብቻ ነው የሚቀርበው የጸጋድ የአክብሮት ደግሞ ምስጋና ደግሞ ለሰዎች ደግሞ ይቀርብላቸዋል ማለት ነው እሺ የተወሰኑት ደግሞ እንመልከታቸው በመጽሐፍ ቅዱስ ላይ ስብሐተ ፈጣሪ ይደሉሙ ማለት ከፈጣሪ የሆነ ምስጋና ይገባቸዋል ማለት ነው እና አንዳንድ ሰዎች እንዴት ከፈጣሪ የሆነ ምስጋና እንዴት ይገባቸዋል ለፍጡር ብሎ የሚናገሩ ሰዎች አሉ ግን በሮሜ መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 2 ቁጥር 29 ላይ የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ይላል የእርሱ ምስጋና ይላል ስለዚህ እንደዚህ በጎ ለሚሰራ ሰው ምስጋናው ከእግዚአብሔር ነው ይላል ታዲያ ይሄ ማለት የእግዚአብሔር ምስጋና የፈጣሪ ምስጋና የመለኮት ምስጋና የሥላሴ ምስጋና ለፍጡር ተሰጠ ማለት ነው ሮሜ ምዕራፍ 2 ቁጥር 29 ላይ ቆል ስብሐተ ፈጣሪ ይደሉሙ ስለሚል ማለት ስብሐተ ፈጣሪ ይደሉሙ ስለሚል መስተበቁ ዘመስቀል ይሄን ለመቃወም ነው የሚናገሩት ግን መጽሐፍ ቅዱስ እንደሚለው የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ይላል ስለዚህ ከእግዚአብሔር የሆነ ምስጋና ይገባል ይላል በጎ ለሚሰራ ትእዛዙን ለሚጠብቅ አማናይት ወንጌልን አክብሮ ለሚፈጽም ሰው ምስጋናው ከእግዚአብሔር ዘንድ ነው ይላል ከእግዚአብሔር ዘንድ የሆነ ምስጋና አለ ነው ያ ማለት እግዚአብሔር መጥቶ ያንን ሰውዬ ልክኛ ፍጡር እግዚአብሔር እንደምናመሰግነው ያመሰግናል ማለት ነው እግዚአብሔር ፍጡሩን ያመሰግናል ማለት ነው ምን ማለቱ ነው ጎበዝ ልጄ በሕግ ቤተዘይ ተጉዛሃል በርትተሃል ና ወደ ደስታ ወደ አባት ወደ ደስታ ቤት ግባ ወደ መንግስት ሰማያት ግባ ና መንግስት ሰማያት ወረስ ይለዋል ማለት ነው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ በዚያን ጊዜም ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል ይላል በመጽአት ጊዜ ለእያንዳንዱ ምስጋናው ከማን ዘንድ ከእግዚአብሔር ዘንድ ይሆናል አንደኛ ቆሮንቶስ 4:5 ላይ ስለዚህ ምስጋናው ከማን ዘንድ ነው የሚሆነው ከእግዚአብሔር ዘንድ ይሆናል ነው የሚለው መጽሐፍ ቅዱስ ቃል ነው የሚናገረው እንኳን ለድንግል ማርያም እንኳን ለቅዱስ መስቀሉ እንኳን ለቅዱሳን መላእክት እንኳን ለቅዱሳን ጻድቃን በመጨረሻው ቀን እንኳን ለእያንዳንዱ ምስጋናው ከማን ዘንድ ከእግዚአብሔር ዘንድ ይሆናል ከእግዚአብሔር ዘንድ የሆነ ምስጋና አለ ስብሐተ ፈጣሪ ይደሉ ማለት ይሄ ሁለቱም ፍጥራን መሆናቸው ገልጾ ለምን እንደምንሰግድላቸው ተናገረ እንደውም ወበእንተ ዘአዘዙነ መምህራነ ቅዱስ ወንጌል ነው የሚለው 50 ለፈጣሪ ልዑል በዚህ ምክንያት ቅዱስ መስቀሉንና ድንግል ማርያምን እንድንሰግድ አዘዙ ለምን ለማርያም ዘንሰግድላት ይብሉ እስመ ነሳ ስጋ አምስጋ እግዚአብሔር ፈጣሪያ እግዚአብሔር ፈጣሪዋ ከስጋዋ ከነፍሷ ነስቷል ነው ከነ ምክንያቱ ነው ያብራራው እግዚአብሔር ፈጣሪዋ እግዚአብሔር ፈጣሪያ ነው የሚለው ምክንያቱም ቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ናት መትህተ ፈጣሪ መልዕልተ ፍጡራን ብለን ስለምንጠራት ማለት ነው
እንግዲህ ይሄንን ካነሳን አንዳንድ ሰዎች ደግሞ ከዚህ አለፍ ያደርጉና ቅዱስ መስቀሉ ምን እንደሆነ መጠን ስለ ቅዱስ መስቀሉ በቤተክርስቲያናችን ቅድስት እሌኒ ቅዱስ መስቀሉ እንዳወጣች እንናገራለን። እንግዲህ እንደምናቀው ቅዱስ መስቀሉን 300 ዓመት ቆሻሻ ተከምሮበት ከነበረው ቅድስት እሌኒ እንዳወጣችሁ የቤተክርስቲያን ታሪክ ይናገራል። ግን በቤተክርስቲያን ታሪክ ብቻ በእኛ በኢትዮጵያ ብቻ ሊቃውንት የሚገኝ አይደለም። በመተርጉማንም አለ። በቅዳሴያችን አንድምታ ላይም እናገኛለን። ስለ ቅድስት እሌኒ ተርቢኖስ የሚባል ባል አግብታ ከዛ በኋላ ደግሞ እሱ ባልታወቀና በተሳሳተ ምክንያት እሷን በሳጥን ውስጥ ከቶ ወደ ባህር እንደጣለ ሌላ ባል እንዳገባች ቆስጠንጢኖስ የሚባል ልጅ እንደወለደች ይናገራል። ስንክሳራችንም ብንመለከተው እሌኒ በሃይማኖት ያደገች መሆኗን እንረዳለን ማለት ነው። እና እሌኒ ቅዱስ መስቀሉን ስታወጣ ያ ቅዱስ መስቀሉ ትልቅ ተአምር ሲያደርግ እንደነበረ የሚናገር መጽሐፍ አለ። እና ቅድስት እሌኒ መስቀሉን በምትቆፍርበት ጊዜ 3 መስቀል እንደተገኙ የጌታችን ኢየሱስ ክርስቶስ መስቀል ግን ሙት እንዳስነሳ ሶዝመን የተባለው የቤተክርስቲያናችን ታሪክ ጸሐፊ ኤክሌሲካሊስ ላይ ጽፎ እናገኛለን። ሩፊኖስ ጽፏል። እንደውም ቴዎዶሮት የተባለው የቤተክርስቲያን ታሪክ ጸሐፊ ኪሪያኮስ የሚባል ካህን አረጋዊ እንደተራዳትና ጢስ ዕጣን አጥና ጢሱ ደግሞ ባለበት ዕጣኑ በሚያመለክትበት የክርስቶስ መስቀል እንደተቀበረ ነገራት። መስቀሉን ስታስቆፍር እንግዲህ እንደምናቀው ዕፀ መስቀሉ ተገኝቶ በዛ ደመራ ደምረን እናከብራለን በዓሉ ማለት። ስለዚህ በእኛ ቤተክርስቲያን ትውፊት ሳይሆን በውጭም ጭምር እንረዳለን ማለት ነው። እግዚአብሔር አምላክ በቸርነቱና በምሕረቱ በዓሉን የሰላም የፍቅር የአንድነት ያድርግልን። የቅዱስ መስቀሉ ፍቅር በልቦናችን ይሳልብን። ሁላችንም ከነማህተባችን ለክብሩ ሞት ያብቃን። ወስብሐት ለእግዚአብሔር። የዕለቱን መርሃ ግብራችንን እዚህ ላይ ስናጠናቀቅ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው። መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ